አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ባለው ቃል ውስጥ እናነበዋለን። ጌታ ሲመጣ በትእዛዝ በመላእክት አለቃ የመለከት ድምፅ ከላይ በክብር ሲወርድ የሞቱ ይነሳሉ፣ እኛ በሕይወት ያለን በቅጽበተ ዓይን እንለወጣለን ይላል። ስለዚህ መለወጥ ማለት ይከብራል ማለት ነው ይሄ አካል። ከዛስ ምን ይሆናል? ጌታን በአየር ለመቀበል እንነጠቃለን። ስለዚህ ከያለንበት ወደ ላይ እንሄዳለን ማለት ነው። ስበት ምናምን የሚባል ነገር የለም ማለት ነው። ስጋ አይከብደንም ማለት ነው። ሞት ድል በመነሳት ይዋጣል ማለት ምን ማለት ነው? ሰውነታችን ይዋጃል ማለት ነው። ሰውነታችን ይዋጃል ማለት ምን ማለት ነው? ሰውነታችን ይከብራል ማለት ነው። ሰውነት ይከብራል ማለት ምን ማለት ነው? ይሄ የኃጢአት ዝንባሌ አሁን በሰውነት ውስጥ ያለ ከያንዳንዱ ማንነት ወይም ውድቀት ጀርባ ያለው የሰው ማንነት ይለወጣል ማለት ነው። መንፈሳዊነት ማለት ይሄንን አካል ማደክረት ማለት አይደለም። ስጋዊነት ማለት ደግሞ ጤናማ ለብሶና ጤናማ በልቶ ወጥቶ መግባትም አይደለም። መንፈሳዊነት ገጠርም መሆን ዋሻ ውስጥ መሆንም አይደለም። ደግሞ ስጋዊነት ከተማም ውስጥ መሆን ማለት አይደለም። በዚህ ዓለም እስካለ ድረስ የትም ግባ ዓለም አሁን በክርስቶስ ያለን ሰዎች በእግዚአብሔር መንግሥት ውስጥ እንሆናለን። በክርስቶስ ያለን ሰዎች ጌታ ሲመጣ እንወሰዳለን። በክርስቶስ ያለን ሰዎች ከሱ ጋር እንደገና በክብር እንገለጣለን። የእግዚአብሔር ሉዓላዊ ፈቃድ፣ ቅዱስ የሆነ ፈቃድ በምድር ላይ ይከናወናል። የዳዊት ልጅ የሆነው መሲሁ በክብር ከፍ ይላል። ከጸጋ በታች ሆኖ ማለት በክርስቶስ ምክንያት ኃጢአት የማይቆጠርብን ሆነን በክርስቶስ ተሰውረን ማለት ነው። እግዚአብሔር እኛን በክርስቶስ አይቶን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምህረት በጸጋው የደገፈን እንደ በጎነቱ ይህን ጊዜ ይህን እድል ሰጥቶ በፊቱ ያቆመን የሕይወታችን ባለቤት አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱ የግብር ልዩነት ወይም የግብር ልዩነት በሚለው ዙሪያ 3 ነጥቦችን አንስተን ወልድ ከፍጥረት በፊት ወይም ቅድመ ዓለም ከሦስቱ አንዱ እንደሆነ ወይም ከሥላሴ አንዱ አካል እንደሆነ ተመለከትን። ከዛም ባሻገር ቅድመ ዓለም ቃልም እንደነበረ በቃልነቱ ይኖር እንደነበረም አየን። ዓለማት በተፈጠሩበት ጊዜ እርሱ ማን እንደነበረ ተመልክተናል። በሶስተኛ ደረጃ በዚህ ርዕስ ስር እኛን ስለማዳን ሰው ሆነ፣ ፈጽሞ ሰው ሆነ ወይም ቃል ሥጋ ሆነ የሚለውን አንስተን አንደኛ ቃል የድምፅ ፍሬ ነገር ማለት አይደለም። በድምፅ ውስጥ የሚሰማ አእምሮ የሚያስቀረው የድምፅ ፍሬ ነገር ማለት ሳይሆን አካላዊ ቃል መሆኑን ቅድመ ዓለም በአብ ዘንድ የነበረ ራሱ እግዚአብሔር የነበረ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም በማለት ዮሐንስ ወንጌላዊ እንደነገረን ሆኖ የተባሉ ነገሮች በሆኑበት ጊዜ ሁሉ የነበረ ብቻም ሳይሆን የሆኑትን እንዲሆኑ ያደረገ የአብ ቃል መሆኑን አንስተናል። ብዙ ጊዜ የአብ ቃል የሚለውን ቃል ስንሰማ አብ ሲናገር የሚሰማ ድምፅ አድርገን እናስበዋለን። ቃል የሚለው ነገር በእኛ ማብራሪያ እንደሱ ስለሚገባን ግን እንደሱ እንዳልሆነ አካል ያለው ቃል መሆኑን ነበር የተመለከትነው። ይሄ አካል ያለው ቃል ቅድመ ዓለም በአብ ዘንድ የነበረው ቃል እኛን ስለማዳን ሥጋ ሆኗል፣ ጸጋና እውነትን ተሞልቶ በእኛ አድሯል። ሥጋ ሆኗል ማለት ግን ራሱ ተለውጦ ማንነቱን አጥቶ ወደ ሌላ ማንነት መጥቶ ቃል ከቃልነት ወጥቶ ሳይሆን ቃል ሥጋ ሆነ በአዲስ ኪዳን መጻሕፍት በልዩ ልዩ ጥቅሶች የተብራራ ሐሳብ ስለሆነ ቃል ሥጋ ሆነ የምትለውን ብቻ መዘን መሆን በሚል ፊደል ምክንያት ቃል ሥጋ የሆነበትን ዝርዝር ነገር ማጣፋት እንደማንችል ቃል ሥጋ ሆነ እንዴት ሆነ
ምን ማለት ነው? ተለውጧል ማለት ነው? ራሱ ተቀይሮ ነው ሥጋ የሆነው? በድንግል ማርያም ማህፀን ውስጥ ወደ ሌላ ማንነት መጥቶ ነው ሥጋ የሆነው ወይስ ሥጋ ሆነ ምን ማለት ነው የሚለውን ነበር የተመለከትነው። ሥጋ ሆነ ምን ማለት እንደሆነ ስናይ መንፈስ ቅዱስ የሰራውን በድንግል ማርያም ማህፀን ሉቃስ 1:35ን መነሻ አድርገን እንደገና በዕብራውያን ምዕራፍ 2 ከቁጥር 10 ጀምሮ እስከ 18 የተጻፈውን አንስተን የያዘው የአብርሃምን ዘር መሆኑን አስታውሰን ቃል ሥጋ ሆነ ማለት ፍጹም ሰው መሆኑን ሰው ነው ብለን ቃልን መጥራት እንድንችል ሥጋን ገንዘብ ማድረጉን ሥጋን ገንዘብ ማድረግ ማለት ደግሞ መካፈሉን ከሰው አካል መካፈሉን ከድንግል ማርያም የነሳው አካል መኖሩን ያስገነዝበናል። አንዳንድ ሰዎች ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የሚለውን ይሄ ነፍስ የሚለው ነገር ግር ስለሚላቸው ምን ማለት ነው ነፍስ አልነሳም የሚል ግርግር ሲፈጥሩ እናያለን። ግን ሥጋ ነሳ ማለት ዝም ብሎ የልኳንዳ ሥጋ አይደለም የወሰደው ሕይወት ያለው በዚህ በስነ ተዋልዶ እንግዲህ የእናት የመዋጮ ድርሻ አለ አይደል? ምክንያቱም ከእናትና ከአባት ነው ሰው የሚጸነሰው። ስለዚህ አንድ ከእናት ወይም ከሰው የሚገኝ ማንነትን የወንድ ዘር ሲቀር መውሰዱን ነው የሚያሳየው። ይሄ ደግሞ ሕይወት ያለው ማንነትን ወይም ደግሞ ሕይወት ያለው ማንነትን ገንዘብ ማድረግ ነው። ሥጋ ማለት በመሰረቱ ነፍስ የሚለውን ካወጣ ነው ፍጹም ሰው አይደለም። እንደው በግርድፉ ሐሳቡን ግልጽ ላድርገው። ኢየሱስ ፍጹም ሰው ነው፣ ደግሞ ፍጹም አምላክ ነው። ተስማማላችሁ አይደል? ባትስማሙም ተስማሙ። ይሄ በስብሰባ የምንወስነው አይደለም፣ የተቀበልነውና የምናቀብለው ነው። ማስረጃ የሚፈልግ ሰው ካለ ከመጽሐፍ ቅዱስ ማስረጃ እናነሳለን። በጣም መጽሐፍ ቅዱሳዊ ትምህርት ስለሆነ ተስማማላችሁ ማለት ታምናላችሁ ወይ ማለት እንጂ በእናንተ ስምምነት የምናጸድቀው ዶክትሪን አለ ማለት አይደለም። ከሥጋዋ ሥጋ ማለት ይኸውላችሁ ሰው የምንለው ሰው ሶስት ነገር ወይም ሁለት ነገር አለው። ሶስትና ሁለት የሚለውን ያው ምን ማለት እንደሆነ ትረዳላችሁ። ሶስት ነገር ስንል ሥጋ፣ ነፍስና መንፈስ ማለታችን ነው። ሁለት ነገር ስንል ደግሞ ያው የሚታይ ቁሳዊ የሚዳሰስ ማንነትና መንፈሳዊ ማንነት አለው። መንፈሳዊ ማንነቱን ነፍስና መንፈስን፣ ቁሳዊ ማንነት ደግሞ ሥጋና ደም ወይም ይሄ የሚታየው በምድር ላይ የሚዳሰሰው ማንነት ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም ሰው ነው ስንል ፍጹም ሰው ነው ማለት ነው። ሰው ከሚያሰኘው ነገር አልጎደለም ማለት ነው። ከሥጋዋ ሥጋ ከነፍሷ ነፍስ ሆነ ነሳ ማለት ወሰደ ማለት ገንዘብ አደረገ ማለት ፍጹም ሰው ነው ማለት ነው። ባለፈው እንዳልኩት እንደው እዛ አካባቢ ያለውን ነገር በጥርጣሬ ማየት ችግር ስላለ ይሄንን ሐሳብ ሰዎች ልክ ነው ልክ አይደለም ይላሉ፣ ይወዛገባሉ። እዛ ቤት ሲባል ስለተሰማ ማለት ነው። ግን ሐሳቡ ልክ ነው። ሰውነት ማለት ነው። ሌላ ምንም ማወሳሰብ አያስፈልግም። ሰውነት ማለት ደግሞ አንድ ሰው ሙሉ ሰው ነው ስንል ወይም ፍጹም ሰው ነው ስንል ወይም ሰው ነው ስንል መንፈሳዊ ማንነት አለው፣ ደግሞ ሥጋዊ ማንነት አለው፣ ወይም የሚታይ አካል አለው። የማይታየው ማንነቱ ነፍስና መንፈስ ብለን ልንጠራው እንችላለን። ያው ነፍስና መንፈስ መጽሐፉ እንደሚነግረን እግዚአብሔር ነው የሚለያቸው። ሰው ብዙ አይለያቸውም። አንዳንድ ጊዜ ሁለቱም እንደ አንድ ደግሞም እንደ ሁለት ሆነው እናያለን መጽሐፍ ቅዱሳችን ላይ። ግን ጠቅለል ባለመልኩ መንፈሳዊ ማንነት ማለት እንችላለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንደተጻፈ ነፍሳችሁም መንፈሳችሁም ሥጋችሁም በጌታ ቀን ያለ ነቀፋ እንዲሆኑ ይላል። ስለዚህ ሰው ነፍስ አለው፣ መንፈስ አለው፣ ሥጋ አለው። ስለዚህ ሰው ስንል መንፈሱን ብቻ አይደለም ማለት ነው። ሰው ስንል ነፍሱንም ብቻ አይደለም ማለት ነው። ሰው ስንል ሥጋውንም ብቻ አይደለም ማለት ነው። አንድን ሰው ከነዚህ ስናጎድለው ሰውነቱ ይቀራል። አንድ አሁን ወቅታዊ የሆነ ዘመናዊ የሆነ አንድ የስተት ትምህርት አለ። ሰው መንፈስ ነው፣ ነፍስ አለው፣ በሥጋ ውስጥ ያድራል የሚል እና ሰውን የሚተነትኑት መንፈስ ነው በሚል ነው። ግን እንደሱ አይደለም። ሰው ነፍስ መንፈስና ሥጋ ያለው እንጂ መንፈሱን ብቻ ነጥለን ሰውን ሰው አንለውም። ነፍሱንም ብቻ ለይተን ሰውን ሰው አንለውም። ሥጋውንም ለይተን ሰውን ሰው አንለውም። ሥጋ የሰው ሥጋ ልንለው እንችላለን። ስለ ነፍስ ስናወራ የሰው ነፍስ ልንል እንችላለን። የእንስሳም ነፍስ ልንል እንችላለን። ስለ መንፈስ ስናወራ የሰው መንፈስ እንላለን። የእግዚአብሔር መንፈስ እንዳለ እንዲሁ ሰው መንፈስ አለው። ስለዚህ ነፍስ፣ መንፈስ፣ ሥጋ ነው ሰው ይህንን ነጥለን ካየነው ሰው አይደለም፣ ሌላ ስም እንፈልግለት። መጽሐፍ ቅዱሳችን ሰው የሚለው ይህን ማንነት ነው። ስለዚህ
ስጋና ነፍስ ነሳ ወይም ወሰደ ወይም ገንዘብ አደረገ ስንል ፍጹም ሰው ነው ማለት ስለሆነ ትምህርቱ እንግዳ አይደለም። አንዳንድ ሰዎች ያው ይዘገንናቸዋል። እንዴት ይህን ኃጢአተኛ አካል መለኮት ገንዘብ አደረገው እንላለን ይላሉ። እንደዚህ አይነት በቃ እንዲህ የሚዘገንናቸው ይሄ ወደቀ አካል፣ ይሄ በሰበሰ አካል፣ ይሄ ቆሸሻ አካል፣ ይሄ ምናምን የሆነ አካል ምናምን የሚሉ አሉ። በእርግጥ ያው እንዲህ አይነቱ አስተሳሰብ ታሪክን ብንመረምር ከክርስትናው በፊት የነበረ አንዳንድ ትምህርት ያጠላበት መሆኑን ታሪክ ያሳየናል። ከዛ ባሻገር ደግሞ በክርስትናው የመጀመሪያ የልደት ዘመን በመጀመሪያው ምዕተ ዓመት የነበሩ የክርስቶስን በስጋ መምጣት የሚቃወሙ ያኔ ኖስቲሶች ተብለው ይጠሩ የነበሩ ግሩፖች እንደነበሩ አንስተናል። ያ ትምህርት በኋላ እየዳበረ የተለየ መልክ ይዞ መጥቶ እንደነበረ አስታውሰናል። ከዚህ በፊት ሴሬንቲያን የሚባል ሰው የዚህ ትምህርት አቀንቃኝ እንደነበረ እሱ ትምህርቱን እንዳዳበረውና ትምህርቱ ስጋ መሰል አካል ክርስቶስ ያዘ እንጂ ራሱ ስጋ አልሆነም የሚል ይሄ ስጋ የወደቀ ስለሆነ ይሄን ስጋ ገንዘብ አላደረገውም የሚል ትምህርት እንደነበረ እናያለን። ከዛ ባሻገር ሰው መንፈስ ነው በሚለው ማስተምህሮ ውስጥ ስጋን በተመለከተ የመንፈስ ወይም የነፍስና የመንፈስ ማደሪያ ዝም ብሎ በቃ ምንም ትርጉም የሌለው አድርገውም ያስባሉ። ግን በጣም ማስተዋል ያለብን ጌታ ኢየሱስ ክርስቶስ ይሄን አካል ገንዘብ አድርጎታል፣ ስጋ ሆኗል። ምን ያህል በመሰረቱ ይውላችሁ ስጋ ደካማ ነው ሲል በደንብ ስሙኝ። ስጋ ደካማ ነው ሲል ወይ መጽሐፍ ቅዱስ ስጋዊነት ሲል በጥሬው እንደው ይሄ ጥሬ ስጋ ነው እንደሱ ነው የምታስቡት? ከስጋ የተነሳ ስለደከመ ለሕግ ስላልተቻለው ሲል ስጋ ብሎ የሚጠራው ሰው ስንል ልክ ነው። ስጋ ማለት ይሄ የሚታየው አካል ነው። ግን ስጋዊነት የሚለውና መንፈሳዊነት የሚለው ነገር እንደው በቁሙ ስጋ ማለት ነው፣ ይሄ ስጋ ማለት ነው። እንደሱ ማለት እኮ አይደለም። ስጋዊነት ማለት እኮ መንፈሳዊውን ዓለም የጣለ ምድራዊነት ማለት እንጂ እንደው ዝም ብሎ ስጋ ማለትም አይደለም። ከዛ ባሻገር በጣም አንድ ነገር አስተውሉ። ጌታ ኢየሱስ ክርስቶስ እኮ ይመጣል። እሱ ሲመጣ ይሄ የሚበሰብሰው የማይበሰብሰውን ይለብሳል አይደል? አዎ፣ የማይበሰብሰውን ይለብሳል ማለት እንዳይበሰብስ ሆኖ ይከብራል። ምክንያቱም ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ እኮ ምትሃት መስሏቸው ግር ላላቸው ሰዎች ጎኑንም እጁንም አሳያቸው አይደል? አይዟችሁ እኔ ነኝ አለ። አትፍሩ አላቸው። ሉቃስ 24 በግልጽ ነው የሚያሳየን። ከዛ ባሻገር በእኔ እንደምታዩት ለመንፈስ ስጋና አጥንት የለውም አለ። ስለዚህ ዳሱኝ አለ። ራሱ እንደሆነ እንዲያረጋግጡ በፊታቸው ቁራጭ አሳና የማር ወለላ አቀረቡለት። ያንን በፊታቸው በላ ማለት በቃ የሆነ ብዥ ብሎባቸው የሆነ ተሳክረው ወይም ደግሞ የሆነ ከመናፍስት ዓለም የሆነ ነገር ፊታቸው ላይ እየታየ በቃ ይሄ በማይዳሰስ ነገር ፊታቸው የቆመ መስሏቸው ብርግግ ያሉ ይመስላሉ። ምክንያቱም ሉቃስ ሲመዘግብ ምንድነው ያለው? ከመደነቅ የተነሳ ስላላመኑ ነው የሚለው። ማለት በቃ ትንሣኤው ከአይምሮ በላይ ሆኖባቸው እንደዛ ሲገደል ያዩት ክርስቶስ እንደገና ፊታቸው ሕያው ሆኖ መቆሙ ከማመን በቃ አለፈባቸውና ተቸግረው ተደቀው በቃ ሲገረሙ ሳለ ነው የሚለው። ሉቃስ እንደሱ ነው የመዘገበው። እና በጣም እየተደነቁ ያለ ማመን ከብዷቸው ማለት ነው። እና በፊታቸው ቁራጭ አሳና ማር ወለላ እንዲያቀርቡለት ጠየቀ። አቀረቡለት። ያንን በፊታቸው በላ። እና እንደምታዩት ለመንፈስ ስጋና አጥንት የለውም ማለት። ስለዚህ ስጋና አጥንት ያለው እርሱ ከትንሣኤ በኋላ ከብሮ ነው የተነሳው። ከብሮ ነው ይሄ አካል ከበረ። የመሬት ስበት ሳይይዘው ወደ ሰማይ ሄደ። በር ሳያንኳኳ አልፎ በመካከላቸው ገባ። ሰላም ለእናንተ ይሁን ያላቸው በራቸውን ጥርቅም አድርገው በገቡበት ነው። ስለዚህ በጣም ከበረ ይሄ አካል። ሌላው ቀርቶ በጣም በተደጋጋሚ እንደምናነሳው በፊልጵስዩስ ምዕራፍ 3 የመጨረሻው ቁጥር ላይ ቁጥር 20 ጀምሮ እንደዚህ ይላል፣ እኛ ሀገራችን በሰማይ ነው አለ። ከላይ የሚመጣው መድኃኒት እንጠብቃለን አለ። ከላይ የሚመጣው መድኃኒት ሲመጣ ምንድን ነው የሚያደርገው? አያችሁ፣ ከላይ የሚመጣው መድኃኒት ሲመጣ ሰውነታችን ይዋጃል። የሰውነትን ቤዛነት እንቀበላለን። የሰውነትን ቤዛነት እንቀበላለን። ምን ማለት ነው? ሰውነታችን ይዋጃል። ይህንም በተመለከተ ሮሜ ምዕራፍ 8 ከቁጥር 18 ጀምሮ እስከ 24 ያለውን ክፍል ስናነብ እንዳየነው በተለይ ቁጥር 23 ላይ
የመንፈስ በኩራት ያለን እኛ ደክሞን እንቃትታለን አለ። ምክንያቱም የሰውነታችንን መዋጀት እየጠበቅናል። የሰውነታችንን መዋጀት እንጠብቃለን። እኛ አሁን እዚህ ያለነው ራሱ የሰውነታችንን እኮ መዋጀት እንጠብቃለን። ሰውነታችን የሚዋጀው መቼ ነው? ጌታ ኢየሱስ ሲመጣ። ጌታ ኢየሱስ ሲመጣ ምን ማለት ነው ይሄ? ጳውሎስ እንደነገረን የሚበሰብሰው የማይበሰብሰውን ይለብሳል፣ የሚሞተው የማይሞተውን ይለብሳል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 ጀምሮ ቁጥር 51 ላይ የምናነበው ነው ይሄ። የሚሞተው የማይሞተውን ሲለብስ፣ የሚበሰብሰው የማይበሰብሰውን ሲለብስ ሞት ድል በመነሳት ተዋጠ የሚለው የመጽሐፍ ቃል ይፈጸማል። ሞት ድል በመነሳት ይዋጣል ማለት ምን ማለት ነው? ሰውነታችን ይዋጃል ማለት ነው። ሰውነታችን ይዋጃል ማለት ምን ማለት ነው? ሰውነታችን ይከብራል ማለት ነው። ሰውነት ይከብራል ማለት ምን ማለት ነው? ይሄ የኃጢአት ዝንባሌ አሁን በሰውነት ውስጥ ያለ ከእያንዳንዱ ማንነት ወይም ውድቀት ጀርባ ያለው የሰው ማንነት ይለወጣል ማለት ነው። ይለወጣል ማለት ነው። ያ ማለት ይሄ ባህሪያዊ የሆነ የኃጢአት ፈተና ከሰው ማንነት ይወገዳል ማለት ነው። ስለዚህ ይሄ ሰውነት ሲከብር ሞት ድል በመነሳት ተዋጠ የሚለው የመጽሐፍ ቃል ይፈጸማል። ስለዚህ ሞት ይሞታል ማለት ነው። ሞት የሚባል ነገር ይጠፋል ማለት ነው። ሞት ይጠፋል ማለት ኃጢአት ይጠፋል ማለት ነው። ኃጢአት ይጠፋል ማለት ደግሞ ሰው ከኃጢአቱ ፈጽሞ ወይም ከኃጢአተኛ ማንነቱ ፈጽሞ ይዋጃል ማለት ነው። ዛሬ በእግዚአብሔር ጸጋ ከሕግ በላይ ሆነን ነው ተዋጀን የምንለው፣ በጸጋው ስር ሆነን ነው። ከዛ ውጭ ያለው መዋጀት ዛሬ ጌታ ዋጅቶናል አይደል? ዋጅቶናል ስንል አሁን ባለንበት ሁኔታ፣ ዋጀን ስንል አሁን ባለንበት ሁኔታ ከጨለማው ስልጣን አዳነን ማለት ነው። ወደ ፍቅሩ ልጅ መንግስት አፈለሰን ማለት ነው። በነፃነት እንድንኖር ክርስቶስ ነፃ ወጣን ማለት ነው። ነፃ ወጥተናል። አዎ፣ ግን የሁሉ ነፃ ወጥተናል የሚለው በየትኛው አግባብ ነው? ከሕግ በላይ ከእግዚአብሔር ምሕረት በታች ሆኖ ከጸጋ በታች ሆኖ ማለት ነው። ከጸጋ በታች ሆኖ ማለት በክርስቶስ ምክንያት ኃጢአት የማይቆጠርብን ሆነን በክርስቶስ ተሰውረን ማለት ነው። እግዚአብሔር እኛን በክርስቶስ አይቶን ማለት ነው እንጂ የትኛው ሥጋ ነው አፉን ሞልቶ እኔ ነፃ ነኝ ማለት የሚችል? ሐሳባችን እንኳ እኮ ከእግዚአብሔር ይነጥለናል፣ ምንም ጥርጥር የለውም። ስለዚህ ይኸውላችሁ ጌታ ኢየሱስ ሲመጣ የሚሆነውን ግልጽ ባለ ሁኔታ ቆሮንቶስ 15 ላይ እናነበዋለን። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ጀምሮ ባለው ቃል ውስጥ እናነበዋለን። ጌታ ሲመጣ በትእዛዝ በመላእክት አለቃ የመለከት ድምፅ ከላይ በክብር ሲወርድ የሞቱ ይነሳሉ፣ እኛ በሕይወት ያለን በቅጽበተ ዓይን እንለወጣለን ይላል። ስለዚህ መለወጥ ማለት ይከብራል ማለት ነው ይሄ አካል። ከዛስ ምን ይሆናል? ጌታን በአየር ለመቀበል እንነጠቃለን። ስለዚህ ከያለንበት ወደ ላይ እንሄዳለን ማለት ነው። ስበት ምናምንት የሚባል ነገር የለም ማለት ነው። ስጋ አይከብደንም ማለት ነው። አይጎትተንም ማለት ነው። አይጎትተንም ማለት ነው። ነግሬያችኋለሁ። ኢየሩሳሌም ቄድሮን የሚባል ሸለቆ አለ። በዳዊት ማለት ይሄ በዳዊት ከተማ ቤተ መቅደሱ እንደዚህ ባለበት እና እንደገና ደግሞ በደብረ ዘይት ተራራ መሃል ቄድሮን የሚባል ክረምት ውሃ የሚያልፍበት ሸለቋማ ቦታ አለ እና ጌቴሴማኒ ዝቅ ብሎ ተራራው ላይ አጠር ያሉ በደንብ የተከረከሙ የሚመስሉ መቃብሮች አሉ እና አስጎብኛችን ግማሽ አይሁዳዊና ፍልስጤማዊ ነው፣ ክርስቲያን አይመስለኝም አንዳንድ ነገሮቹ እንደማየው እና ያብራራል ስለ ቦታዎቹ እና ይሄ በጣም ውድ የሆነ የመቃብር ስፍራ ነው። አሁን ሰው አይቀበርበትም፣ ግን ውድ የሆነ የመቃብር ስፍራ ነው እና በትንሣኤ ቀን አለ ድንጋዩ እንዳይከብዳቸው ይመስለኛል ድንጋዮቹን አያችኋቸው ብሎ ቀለደ እና ጉድ ፈላበት ማለት ነው አለ እኛ ሀገር ያለው ይሄ እምነበረድ የተከመረበት ሰውዬ እና ትልልቅ ቁልል ያለ ጎጆ ቤት የመሰለ አንዳንዴ ከዛም የባሰ ድንጋይ ይከምሩበታል። በቃ አሳምረው ምናምን በጄሶ እንኳ እሱ ይሟሟል ይመስለኛል። ከዛ በከበረ ድንጋይ ምናምን በቃ ሲፈልጉ የመላእክት ሲፈልጉ የሆነ ነገር የመላእክትና የሌላ ፍጥሩም አይደለም የኢየሱስም ነው ብለህ በጥፍጥፈ ብታረግ ያንተ ጥፍጥፍ እንጂ ኢየሱስ አይደለም አይደል? ሊሆን ይችላል አንተ የጋገርከው ነው። ያንተ ኢየሱስ ነው። እሱ የእግዚአብሔር ኢየሱስ በሰማይ ነው ያለው፣ በአብ ቀኝ ነው ያለው እና በቃ ይቆልሉበታል። ዮሴፍ ሄደን ብናይ በቃ የሚያማምሩ በቃ ቆነጃጅት በቃ በእመቤታችን ስም እሷን እዛች ጋር ደግሞ አለ በኢየሱስ ስም እዛ ጋር እንዲህ አለ ምናምን ያደርጉበታል። ትልልቅ እነሱ ቀለጡ ማለት ነው። ስለዚህ ይኸውላችሁ ጌታ ኢየሱስ ሲመጣ
ወፍራም የለ ቀጭን፣ ወፍራም የለ ቀጭን፣ ይሄ የተቆለለ ድንጋይ የለ ሌላ። ይኸውላችሁ ይሄ የምናውቀው በተፈጥሮ ስርዓት ውስጥ ያለ አውሬ የበላው ቢሆን ወንዝ የወሰደው ቢሆን እናቱ የት እንደገባ የማታውቀው ቢሆን በጌታ ያለው ሁሉ ከያለበት ይነሳል። በጌታ ያለው ስለመነጠቅ ነው ያወራሁት። በጌታ ያለ ሁሉ በጌታ ሆነው ያንቀላፉት ሁሉ መነሳት ብቻ አይደለም። እኛ በሕይወት ያለን የሞቱትን አንቀድማቸውም ማለት ጌታ በትእዛዝ በመላእክት አለቃ የመለከት ድምፅ ከላይ ይወርዳል። አስቀድመው የሞቱ ይነሳሉ። እኛም በሕይወት ያለን አንቀድማቸውም። ቅጽበታዊ ነው ሁሉም ነገር። በሕይወት ያለ ሰው የሞተውን አይቀድምም። እንኳን ድንጋይ የተገጠመበት ምናምን የሚለውን ቃቃ እንተውና ምንም መቀዳደም የሚባል ነገር የለም። የሚመጣው ጌታ ነዋ። የተፈጥሮ ስርዓት አይዘውም። ጌታ እኮ ነው ኢየሱስ። ስለዚህ ከዚህ ሁሉ በላይ ነው ጌታ እና የሞቱ ይነሳሉ፣ እኛም እንለወጣለን። ከዛስ ጌታን በአየር ለመቀበል እንነጠቃለን። ክብር ለስሙ ይሁን። የአቀባበል ስፍራው አየር ላይ ነው ማለት ነው አይደል? ክብር ለስሙ ይሁን። ይህንን ብሩክ ተስፋ የእግዚአብሔር ቃል ይነግረናል። ስለዚህ ንጥቀት እና ስለዚህ ከፍታ አሁንም ቅድም ያነሳሁትን ላንሳ። ፊልጵስዩስ ምዕራፍ 3 ቁጥር 20 እና 21 ላይ የተጻፈውን ስናነብ እኛ አገራችን በሰማይ ነው አለ። ከዛ የሚመጣውን መድኃኒት እንጠብቃለን አለ። ከዛ የሚመጣው መድኃኒት ሲመጣ ምን ያደርጋል? ሁሉን ለራሱ ጽድቅ የሞላው አስተዳደር መሆን በሚችልበት አግባብ የተዋረደው ስጋችንን ክቡር ስጋውን እንዲመስል ይለውጣል። ይኸውላችሁ ጌታ ኢየሱስ ማቴዎስ 12 ቁጥር 28 ላይ እንደዚህ አለ፣ እኔ በእግዚአብሔር ጣት አጋንንትን የማውጣ ከሆነ የእግዚአብሔር መንግሥት ወደ እናንተ መጣለች አለ። ከዚሁ ጋር በተያያዥነት ጌታ ሆይ መንግሥትህ የምትመጣው መቼ ነው ብለው ለጠየቁት ሰዎች የእግዚአብሔር መንግሥት በመጠባበቅ አትመጣም፣ እነሆ በመካከላችሁ ናት አለ። በመካከላችሁ ናት የእግዚአብሔር መንግሥት ማለት የእግዚአብሔር መንግሥት ንጉሥ የሆነው እነሱ ጋር ነው ያለው፣ መሃላቸው ነው ያለው። እነሱ ስለ ቀንና ስለ ጊዜ ያወራሉ። በመጠባበቅ አትመጣም አላቸው፣ በመካከላችሁ ናት አላቸው። ይሄ በመካከላችን የተገለጠው የእግዚአብሔር ልጅ ኢየሱስ በእግዚአብሔር ጣት አጋንንትን የማውጣ ከሆነ የእግዚአብሔር መንግሥት ወደ እናንተ መጣለች አለ። ስለዚህ የእግዚአብሔር መንግሥት ወደ እኛ መጣለች ምን ማለት ነው? በሌላ ቋንቋ ይኸውላችሁ ኢየሱስ በምድር ላይ ይመላለስ በነበረበት ጊዜ የእግዚአብሔር ሉዓላዊ መንግሥት ነው በምድር ላይ ሲንቀሳቀስ የነበረው። ስለዚህ የጨለማውን መንግሥት ሰራዊት ያሳድር ነበር። አጋንንትን ሰዎችን ከእስራት ይፈታ ነበር። የተወደደች የጌታ ዓመት ለታሰሩ መፈታት፣ ለታወሩ ማየት፣ ለተጨነቁ ነፃነትን ለመስጠት የመጣ የእግዚአብሔር መንግሥት ንጉሥ ነው ጌታ ኢየሱስ። ይሄ ልዑል መናፍስትን ያባረር ነበር። ማቴዎስ 6 ላይ ስለ ጸሎት ባስተማረው ትምህርት አባታችን ሆይ በሰማያት የምትኖር መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን እንድንጸልይ አስተማር። መንግሥትህ ትምጣ ማለት ምን ማለት ነው? ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ማለት ምን ማለት ነው ብለን ስናይ ይኸው በምድር ላይ ሰይጣን እንደፈለገ እየተንቧቸ እንደፈለገ እየሰራ የእግዚአብሔርን ፈቃድ ሁሉ እየጣሰ በራሱ ፈቃድና በሰይጣን ፈቃድ እየኖረ ይኸውላችሁ በራሱ ፈቃድ ስል ኤፌሶን 2 ላይ ራሱ ጳውሎስ እንደተናገረው እኛም ራሳችን አይሁድን ወክሎ የልቦናችንንና የሥጋችንን ፈቃድ እያደረግን በሐሳባችን ጠላቶቹ ነበርናል። እናንተ አሕዛብማ አለ የኤፌሶንን ሰዎች እናንተማ በአየር ላይ ስልጣን ላለው መንፈስ አለቃ ፈቃድ ነበር የምትመላለሱታል። ጌታ ኢየሱስ ባይዋጀን እኛም ፈቃዳችንን እናንተም ፈቃዱን እያደረጋችሁ የማንን ፈቃድ? የዲያብሎስን ፈቃድ እያደረጋችሁ ነበር የምትኖሩታል። ስለዚህ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን እንኳ በሆነን ጊዜ ከልጁ ጋር ሕይወትን ሰጠን፣ አስነሳን፣ በሰማያዊ ስፍራ በክርስቶስ ኢየሱስ አስቀመጠን። ማንም እንዳይመካ ይሄ ከሥራ አይደለም ማለት። ይህንን ስንመለከት ጌታ ኢየሱስ ክርስቶስ ወደዚህ መጣና ሰይጣን እንደ ልቡ በሚዋዥቅበት በሚራወጥበት ዓለም ውስጥ አይሁድንም አሕዛብንም ተቤዠ፣ ከጨለማው ስልጣን አዳነን አለ። ለዚህ ነው ወደ ፍቅሩ ልጅ መንግሥት አፈለሰን አለ። አሁን በክርስቶስ ያለን ሰዎች በእግዚአብሔር መንግሥት ውስጥ እንሆናለን።
በክርስቶስ ያለን ሰዎች ጌታ ሲመጣ እንወሰዳለን። በክርስቶስ ያለን ሰዎች ከሱ ጋር እንደገና በክብር እንገለጣለን። የእግዚአብሔር ሉዓላዊ ፈቃድ፣ ቅዱስ የሆነ ፈቃድ በምድር ላይ ይከናወናል። የዳዊት ልጅ የሆነው መሲሁ በክብር ከፍ ይላል። ያን ጊዜ በሰማይ እንደሆነች እንዲሁም በምድር ትሁን የሚለው የእግዚአብሔር ፈቃድ ይፈጸማል። ስለዚህ ሁሉ ይውላችሁ ጦሩን ወደ ማረሻ የሚቀይርበት፣ ሕፃናት በእባብ ጉድጓድ ላይ የሚጫወቱበት የማይነደፉበት፣ ፍየልና ነብር አብረው የሚዝናኑበት፣ አብረው ወጥተው የሚገቡበት፣ አንበሳ እንደ በሬ ሳር የሚገጥበት፣ ባህር በውሃ እንደምትከደን እንዲሁ ምድርም እግዚአብሔርን በማወቅ የምትሞላበት የእግዚአብሔር ልጅ መንግሥት ያለ ወሰን ሰይጣን የሚባለው ታስሮ ሰዎች በፍጹም ጸጥታ የሚኖሩበት፣ ይሄ ዛሬ የምናለቃቅስበት ጦርነት፣ ሴራ፣ ተንኮል ምናምን የሚባል ነገር ጨርሶ የሚሰረዝበት የእግዚአብሔር ልጅ መንግሥት። ያን ጊዜ የእሱ ሉዓላዊነት በተዋጀነው በእኛ በኩል በቤተ ክርስቲያን በኩል በደንብ በምልአት ሲታይ የእግዚአብሔር ፈቃድ በምድር ላይ ሆነ የሚለው ቃል ይፈጸማል። ለማንኛውም ይውላችሁ ብዙ ብላችሁ ደስ ይለኛል በዚህ ዙሪያ። የሆነ ሆኖ እያነሳው ያለሁት ስጋን በተመለከተ እንደው ዝም ብሎ አሁን እኛ አለ ይሁን ስለ ስጋ የተነገሩ የመጽሐፍ ቅዱስ ክፍሎችን ለጥጦ ያው ታውቁ የለም በእኛ ሀገር በጣም ብዙ ሰዎች ስጋዊነት ብለው የሚያስቡት መብላት መጠጣት ነው፣ ንጹህ መልበስ ነው፣ ከተማ ኑሮ ነው። ስጋዊነት እሱ ነው ለኛ ማህበረሰብ። ስለዚህ ሰው እዛ መቃብር ውስጥ የሚያገኘውን በቁሙ ወደ ራሱ ይስባል። በቁሙ ራሱን ጥሎ አቆሽሾ ራሱን ወርውሮ ራሱን አዋርዶ በጣም በወደቀ ማንነቱ ሰው ይኖራል። መንፈሳዊነት ማለት ይሄንን አካል ማደክረት ማለት አይደለም። ስጋዊነት ማለት ደግሞ ጤናማ ለብሶና ጤናማ በልቶ ወጥቶ መግባትም አይደለም። መንፈሳዊነት ገጠርም መሆን ዋሻ ውስጥ መሆንም አይደለም። ደግሞ ስጋዊነት ከተማም ውስጥ መሆን ማለት አይደለም። በዚህ ዓለም እስካለ ድረስ የትም ግባ ዓለም ናት። ስጋ ብትቀቅለውም ስጋ ነው፣ ብትጠብሰውም ስጋ ነው፣ ብትዘለዝለውም ስጋ ነው። ስጋ ያው ስጋ ነው። አንዳንድ ሰዎች ታጥለው የሆነ ቦታ ሲገቡ በቃ ኮምፕሊትሊ በቃ ባህሪያቸው የሚቀየር የሆነ በቃ ሌላ ፍጥረት የሚሆኑ ይመስላቸዋል። ወይ ሲቆርቡ ወይ ገዳም ሲገቡ ወይ የሆነ ቦታ ላይ በቃ ይሄ ተፈጥሮ ጸባዩን የሚረሳ ይመስላቸውና የሆነ ነገር ውስጥ ይገባል። ከዛ ስጋ ራሱን ችሎ በቃ ያቆበቆበ ሲያስቸግር ደግሞ ያለ ክርስቶስ እኮ ስጋ ከባድ ነው። በእግዚአብሔር ጸጋ ካልሆነ ጳውሎስ እንዳለው እየጎሰምኩ አስገዛዋለሁ እንዳለው በእግዚአብሔር ጸጋ ካልሆነ እኮ ስጋ ከባድ ነው። በጣም ብዙ ተስፋ የቆረጡ አካላቸው ላይ እርምጃ የወሰዱ በቃ እኔ ለእግዚአብሔር መሆን አልችልም ብለው በጣም በብዙ መከራ ውስጥ ያለፉ ሰዎችን እናውቃለን። ሰዎች ስጋዊነትን ከዚህ ጋር ያያይዙታል። ትምህርቱ ተለጥጦ ይሄ ስጋ ክፉ ነው የሚለው ነገር ይሄ የኖስቲሶች ትምህርት በጓሮ በኩል ገብቶ ክርስትናም ውስጥ ሰዎች ለጽድቅ ተርበው ሳይሆን መራብ በራሱ ጽድቅ መስሏቸው ለጽድቅ መራብና ስለ ጽድቅ መራብና መራብ ጽድቅ ነው ማለት በጣም የተለያየ ነገር ነው። የምንኖረው ኑሮ አገልግሎቱ አስገድዶን አንጀታችን ቢታሰር ጳውሎስ እንዳለው ችግር የለውም። ብዙ ጊዜ በመጦም በረሃብና በጥም እንቅልፍ በማጣት ኖር ያለው ጳውሎስ እነዚህን ነገሮች ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሐሳብ ነው ጉዳይ ነው አለ። ወንጌል ምክንያት ሆኖ ወገኖቹ ቢጠሉት፣ በወንዝ ፍርሃት በከተማ ፍርሃት ቢኖርበት፣ ስጋት የሞላው ኑሮ ቢኖር ለሚኖርለት እውነት የሚከፍለው ዋጋ እንጂ ብቻህን ስለሰጋ የሆነ ነገር ውስጥ በፍርሃት ስላለ ራስን ስላጎሳቆልክ አንዳንዶች እንደሚሉት ዙሪያህን እሾህ አጥረህ እንዲህ ተገትረህ ጉልበት እስኪነቃነቅ ድረስ እግዚአብሔር ዛር አይደለም። መንፈሳዊነትም ይሄ አይደለም አይለንማ እግዚአብሔር ቃል። ማን ኖረው ይሄ? እነ ዮሐንስ ኖሩት፣ እነ ጴጥሮስ ኖሩት፣ እነ ጳውሎስ ኖሩት። ምን ነክቶን እንደሆነ አይገባኝም። ስጋዊነት እሱ አይደለም። ይኸውላችሁ ይሄን ስጋ ገንዘብ አድርጎታል ጌታ፣ ተካፍሎታል ጌታ። ይሄ ስጋ ከትንሣኤም በኋላ ከበረ እንጂ አልተለወጠም። ይሄን ስጋ ነው እንዲዳስሱት የጋበዘው። አስተውሉ። በዚህ አካል ነው እያዩት ያረገው። ካረገስ በኋላ ለእስጢፋኖስ ሲገለጥ የሰው ልጅ የእግዚአብሔር ክብር የሆነውን ኢየሱስን በአብ ቀኝ ቆሞ ያዋለው ነው ያለው። በአብ ቀኝ ያለው ዋስትናችን ሊቀ ካህናችን እኮ በዚህ አካል በክብር ያረገ እኮ ነው። የሰው ልጅ የሆነው የእግዚአብሔር ልጅ እኮ ነው። ስለዚህ እኛ እንደምናስበው ስጋ ማለት ብለን ይሄ ለዚህ አካል ለዚህ ለተፈጠረው አካል ለዚህ አካል ከአፈር ለተበጀው ለዚህ አካል የምንሰጠው ትርጉም አይደለም። መንፈሳዊነትም እሱ አይደለም።
እሱ አይደለም መንፈሳዊነት። እንደሱ ነው የምናስበው። ነግሬያቸዋለሁ ከዚህ በፊት ሃይ ስኩል እያለን በረፍት ሰዓት ሳስተምር ተይዤ አንድ 16 ቀን መታሰሬ ነግሬያቸዋለሁ ከዚህ በፊት። ወቅቱ የለውጥ ወቅት ስለነበር በ85 ዓመተ ምህረት እና ሃይ ስኩል ሆኜ እስር ቤት ገብቻለሁ 16 ቀን እና እነዚህ መጥተው ሳስተምር የያዙኝ ሰዎች ይዘው መጀመሪያ ወደ ዳይሬክተሩ ወሰዱኝ እና ዳይሬክተሩ እንዲቀና ብሎ አየኝና አንተ አርፋ አትማርም አለኝ። እየተማርኩ እኮ ነው፣ በረፍት ሰዓት ነው፣ ለእኔ ረፍት ይሄ ነው አልኩት። ቀና ብሎ አየኝና እንዲህ ብሎ አሁን አንተ እዛ ጤዛ ልሰው ዳዋ ተንተርሰው እዛ ያሉት ሰዎች እንኳ አልጸደቁ፣ አንተ ፀጉርን እያበጠርክ እዚህ ከተማ ኖረ። ፀጉሬ ትልቅ ነበር እና ፀጉርን እያበጠርክ አንተ እዚህ ከተማ እየኖርክ መንግስተ ሰማያት ልትገባ ነው? አርፋ አትማርም አለኝ። አረ ቲቸር ጽድቅ እኮ በቅጫም አይደለም አልኳቸው። አስወጡልኝ አለ። ይዘውኝ ሄዱ። 16 ቀን ጠጥቼ ወጣሁ። እና ምን ልላችሁ መሰላችሁ፣ ነቀፋ ስለሚመስል ብዙ አልፌ አልሄድም እንጂ ብዙም አይጠቅምም። ከዚህ በላይ አላወራም እንጂ በዚህ ዙሪያ ምድራችን ያለችበት ጉስቁልና በእውነት የሚያስለቅስ ነው። በጣም ብዙ ሰው የሚከፍለው ዋጋ የሚያስለቅስ ነው። ጌታ ኢየሱስ ለነፃነቱ ሞቶለት ሰው ማይዋጥ ነገር ከእንጀራ እንኳ የወጣ ይሄ እንጀራ ቁም ነገር ሆኖ ማለት ነው። ይቅርታ አድርጉልኝ ለዚህ አማርኛ መብላት። አሁን ይሄም እንጀራ መቁረስም እሱም ራሱ እንደ ኃጢአት ተቆጥሮ ተውት። ሌላው ይሄ እርኩሰቱን ምናምን ተውት። እንጀራ መቁረስ እሱ እንደ እርኩሰት ተቆጥሮ ሰዎች የጣዕመ የለማው መብላት ለመንግስተ ሰማያት አያበቃም ብለው ሰዎች በቁማቸው ቅጠል እየሸመጠጡ፣ ቅጠል የሚያሸመጥጥ ካለ ቅጠል ሸምጠጥ፣ ከተራብክ አድርገው፣ ያንን ምንም ችግር የለው ማለት ለአገልግሎቱ ከሆነ ነግሬያቸዋለሁ ከዚህ በፊት። ለምሳሌ ብዬ ነግሬያቸዋለሁ። እቺን ልበላችሁና ልለፍ። ለምሳሌ እኔ አገልግሎት ኖሮብኝ ከዚህ ኮልፌ ሊሆን ይችላል፣ ከዚህ አስኮ ሊሆን ይችላል፣ ከዚህ ቃሊቲ ሊሆን ይችላል፣ ከፈለጋችሁ ደብረ ዘይትም አድርጉት። ብቻ አገልግሎት ኖሮኝ እኔ ወደዛ ለአገልግሎት መሄድ ኖሮብኝ ግን እንደው አይሁንና በሆነ ምክንያት ትራንስፖርት የሚባል ነገር ጨርሶ ቢቆም የህዝብም የግልም መገልገያ ንቅንቅ እንዳይል ቢሆንና አገልግሎቱ ግን መከናወን አለበት ብዬ እኔ በጣም በጽኑ ባመን ብዙ የተጸለየበትና እንደው የሚጠበቅ ጉባኤ ቢሆን፣ ስለዚህ እኔ ሰዓት ተምኜ 3 ሰዓትም ሆነ 4 ሰዓት 1 ሰዓትም ሆነ 2 ሰዓት አገልግሎቱ መቅረት የለብኝም ብዬ እንደው መጽሐፌን ሸክፌ በደንብ አድርጌ ብሸከሽከው ሜዳውን ብሄድ እዛ እና በጣም ድክም ብዬ በጣም ዝዬ ግን አገልግሎቱ ቢፈጸም ምንም ጥርጥር የለው ጌታ ሁሉን ያያል። ለዚህ የሚሆን ምላሽ አለው። ይህንን አምናለሁ። ግን መኪና እያለ ሌላ ነገር እያለ በረከት ነው ብዬ አሸዋ ቢፈጭ የራስህን ሂሳብ ታወራርዳለህ። የለበትም ጌታ ኃላፊነት ትወስዳለህ። አው ይኸውላችሁ እንደሱ ነው የሆነው። እኛ መከራ መቀበል ማለት መከራ በመቀበል ጽድቅ፣ ስጋዊነት ማለት ይሄን ስጋ ዝም ብሎ መጨቆን። እንዴ መጽሐፍ እኮ ይላል ስጋን ያለ ልክ ማስራብ ምንም ጥቅም የለውም ይላል። መብልም ለሆድ ሆድም ለመብል ይህንንም ያንንም ያጠፋቸዋል። ሁለቱም በቃ ያው አፈር ነው የሚለው። ከሱ ጋር አይገናኝም መንፈሳዊነት። መንፈሳዊነት ከዛ ያልፋል ወገኖቼ። ዝም ብሎ ስጋ ኢቭል ነው ክፉ ነው ምናምን እያሉ ይሄ ጤናማውን ኑሮ ጤናማው ዝም ብሎ ምንም ችግር የሌለበትን ኑሮ ሰው ሰርቶ ሰው ለፍቶ የሚኖረው ይሄ ጤናማውን ኑሮ እሱ ማቆሸሽ አይደለም መንፈሳዊነት አይደለም። ሰው ልብሱን ማጠብ እየቻለ መንፈሳዊነት ብሎ እስኪቀጭም ድረስ እስኪቆሽሽ ድረስ የሆነ ስርቻ ውስጥ ቢኖር እየቻለ ሰው ጥፍሩን መቅረጥ ተስኖት ይሄ ቆሻሻ መዛቂያ እስኪመስል ድረስ ራሱን ጥሎ ራሱን ማቆሸሽ ይሄ መንፈሳዊነት ትሉታላችሁ? ምን አገናኘው ከመንፈሳዊነት? ይኸውላችሁ ስጋን ዝም ብሎ መርገም ልክ አይደለም ልላችሁ ነው ባጭሩ። ይሄን ስጋ ጌታ ገንዘብ አድርጎታል። ጌታ ኢየሱስ በስጋ ነው የተገለጠው። ጽድቅም ማለት እኛ እንደምናስበው አይደለም። በአገባቡ እንደ እግዚአብሔር ቃል ጾም፣ ጸሎት የተፈቀደ ነው። ጌታ ኢየሱስ ክርስቶስ ከኖረው ውጪ እኛ ከየት አምጥተን ነው የምንኖረው? ሁለተኛ እሱስ የኖረውን በዚያው መጠን እንድንኖረው ነው እንደ ጌታ ያስተማረን። እሱም እኮ መስተዋል አለበት። ለማንኛውም ይኸውላችሁ ስለ ስጋ ያለን ነገር በጣም የተበላሸ ነው። ከዚህ የተነሳ ይሄንን ማስተዋል ይኖርብናል። በሮሜ ምዕራፍ 1
ቁጥር 3 እና 4 ላይ ለክርስቶስ ወይም ለእግዚአብሔር ወንጌል ተለየው ይልና ይውላችሁ ወንጌል ማለት በስጋ ከዳዊት ዘር ስለተወለደ ከዳዊት ዘር የሚለው ቃል ግልጽ ነው አይደል? ዘር የሚለው ቃል ማለት ዘር መካፈሉን ያሳየናል። የያዘው የመላእክትን አይደለም ካለ የዳዊት ዘር ነው ካለ የሰው ዘር ገንዘብ አድርጓል ማለት ነው። ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይለናል። ጌታ ኢየሱስ ክርስቶስ ይውላችሁ የእግዚአብሔር ልጅ ነው። በኃይል የእግዚአብሔር ልጅ ሆኖ ተገልጧል። በባህር ላይ ሲራመድ፣ አጋንንትን ሲገስጽ፣ ሙታንን ሲያስነሳ፣ ጥቂቱን ለብዙዎች ሲያደርግ፣ እነዚህ ብቻ አይደለም፣ ትንሣኤው፣ በክብር ማረጉ፣ እነዚህ ሁሉ ነገሮች በኃይል የእግዚአብሔር ልጅ ሆኖ መገለጡን የሚያሳይ ነው። በስጋ ግን ከዳዊት ዘር ተወልዷል። የዳዊት ልጅ ነው። የዳዊት ልጅ ነው። ከዳዊት ዘር ተወልዷል ማለት ፍጹም ሰው ነው ማለት ነው። የሰው አካል ገንዘብ አድርጓል። የተካፈለው የአብርሃምን ዘር እንጂ የመላእክትን አይደለም ካለ የአብርሃምን ዘር ሲል በቃ ሰው ነው፣ ፍጹም ሰው ነው። ስጋን ገንዘብ አድርጓል፣ ተካፍሏል። እንደውም ቃል በቃል እኮ ዕብራውያን 2:15 ላይ በሕይወታቸው ዘመን ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ በሞትም ላይ ስልጣን ያለውን በሞቱ እንዲሽር በስጋና በደም ተካፈለ። በስጋና በደም ተካፈለ። ስለዚህ በስጋና በደም ተካፍሏል። ነገር ግን ምንም በስጋና በደም ቢካፈልም ከኃጢአት በቀር እንደኛ ሰው ሆኗል። ምክንያቱም ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ኃይል የሰማችሁኝ ነው። የትንሣኤው ኃይል ምንድን ነው? ከዚህ በፊት ብዙ ጊዜ ተመረናል። የትንሣኤው ኃይል ምንድን ነው? በደንብ ስሙኝ። የትንሣኤው ኃይል ምንድን ነው? ጽድቅ ነው። የትንሣኤ ኃይል ሲባል ብዙ ጊዜ በቃ ጡንቻ ይመስላል ሰው። አንድ መዝሙርም አለን አይደል? ምናምኑ ተፈነቃቅሏል የሚል በቃ ከታች እንዲህ በቴስታ ብሎ የወጣ እስኪመስል ወይ እንዲህ በቦክስ እንደሱ አይደለም። እንደውም ጌታ ኢየሱስ እኮ መቃብሩ እንደተገጠመ ነው፣ ከመቃብር በላይ ሆነው። ድንጋዩም እኮ የተንከባለለው ሴቶቹ ማን ያንከባልልናል ሲገጠም አይተው ስለነበር በሴት አቅም አይንከባለልም ብለው ማን ይሆን ድንጋዩን የሚያነሳልን ብለው ሲመጡ እግዚአብሔር መልአኩን ልኮ አንከባሎ እዛ ላይ ቆሞ ታየ። ሴቶቹ ወደ ስር ድረስ ገብተው ጌታ ኢየሱስ መነሳቱን እንዲያረጋግጡ እንጂ እንደውም እኮ ነግሯቸዋል መልአኩ፣ ለምን እዚህ ቆማችኋል? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ በዚህ የለም ሄዷል። የለም እኔ አላቸው። አልነበረም እዛ ቦታ ላይ እነሱ ሲመጡ በማለዳው አልነበረም። ድንጋዩ እሱን ለመርዳት አልተንከባለለም። ጌታ ኢየሱስ ክርስቶስ የተነሳበት ኃይል ጳውሎስ ኃይል ብሏል። ኃይል ማለቱ ወንጀል አይደለም፣ ግን ኃይልኛ የሚገባን የጡንቻ ኃይል፣ የቆንጨራ ኃይል፣ የድንጋይ ኃይል፣ የጦር መሳሪያ ኃይል፣ የአቶሚክ ወይም ኤሌክትሪክ ወይም ደግሞ የሆነ ነገር የኃይል ምንጭ ከምንላቸው ነገሮች የሚገኙ ኃይላት ስለሆኑ አይምሯችን ላይ ያለው እኛ ኃይል ጉልበት ነው። በቃ እንዲህ የፊልም አክተር ልናስመስለው እንሞክራለን አንዳንዴ። እንደሱ አይደለም። ኢየሱስ ቅዱስ ስለሆነ ሞት ይዘው ዘንድ አልቻለም አይደል? አዎ። ሐዋርያ ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ቅዱስህ መበስበስን ያይ ዘንድ አትሰጠውም ተብሎ እንደተጻፈ ሞት ይዘው ዘንድ አልቻለም ማለት። ለምንድን ነው ሞት ያልያዘው? ቅዱስ ስለሆነ። ቅዱስ የሆነው ከሰው ተወልዶ እንዴት ነው? በመንፈስ ቅዱስ ግብር። መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ስለዚህ ምንም ከሰው ቢወለድም የዳዊት ልጅ ቢሆንም ግን የእግዚአብሔር ልጅ ነው። ከተወለደ ሰውም ከሆነ በኋላ ያለ ኃጢአት ተጸንሶ ስለተወለደ ከኃጢአት በቀር በነገር ሁሉ እንደኛ ሰው ሆኗል። ኃጢአት የሚባል የኃጢአት ዝንባሌ በማንነት ውስጥ የለም። ከኃጢአት በቀር በነገር ሁሉ እንደኛ ተፈትኗል። በኃጢአተኛው ዓለምና በኃጢአተኛው ፍጥረት ተፈተነ እንጂ በኃጢአት አልተፈተነም። የኃጢአት ዝንባሌ አልነበረውም። ባህሪያዊ ነው እሱ። የሆነ ሆኖ ይሄ ጌታ የውላችሁ ስጋን ገንዘብ አድርጓል፣ ፍጹም ሰው ሆኗል። እና የሰው ልጅ ፍጹም ሰው ሆነ የሚሉት ቃላት ጠቅላላ የመለኮት ሙላት ቆላሲስ 2:9 ላይ በሰውነቱ
ተገልጦ ይኖራል የሚለው ቃል ይሄ ሁሉ ትርጉም አልባ ይሆናል ኢየሱስ ስጋን ገንዘብ ካላደረገ። በደንብ ስሙ። ስጋን ገንዘብ ከማድረግ ጋር በጣም ሁለት ታሪካዊ ካውንስሎች ተደርገዋል በዓለም። እሱን እመለስበታለሁ። ስጋን ገንዘብ አደረገ ከስጋ ጋር ከሚለው ጋር ተያይዞ አንዳንድ ትምህርቶች አሉ። እሱን አሁን ጊዜው አይፈቅድልኝም ባነሳው ቆንጽየው ስለሚሄድ እሱን እናየዋለን በሚቀጥለው ጊዜ። የሆነ ሆኖ ሮሜ 8 አሁንም ቁጥር 3 እና 4 እችን ልጥቀስና ሌላውን ለእናንተ ልተው። ከስጋ የተነሳ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጎታልና። እግዚአብሔር ከስጋ የተነሳ ለሕግ ያልተቻለውን የሰው ልጅ ለማዳን ማለት ከስጋ የተነሳ በሰው ልጅ ማንነት ውስጥ የኃጢአት ዘር ስላለ ስጋዊነት ማለት ኃጢአተኝነት ማለት ስለሆነ ኃጢአተኝነት ማለት ደግሞ ከሐሌዮ ጀምሮ ከሐሳብ ጀምሮ እስከ ገቢር ድረስ ወይም ንግግርን እስከ ነቢብ ድረስ ሰው በንግግሩ ይበድላል፣ ሰው በሐሳቡ ይበድላል፣ ሰው በተግባር ይበድላል። የሰው ማንነት ስለወደቀ ኃጢአት ማለት ነው። ስጋዊነት ማለት ከስጋ የተነሳ ስለደከመ ለሕግ ያልተቻለውን ሕግን ለመፈጸም ያልተቻለውን እግዚአብሔር ግን የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋው ኮነነ ይላል። ማለትም ኃጢአታችንን በስጋው በእንጨት ላይ ተሸክሞ ኃጢአት የሚገባውን ቅጣት በስጋው ስለተቀበለ ኃጢአታችንን በስጋው ኮነነ። አያችሁ፣ እኛ አሁን በመንፈስ ፈቃድ ነው የምንመላለሰው። በእኛ ሕይወት ጌታ ኢየሱስ ክርስቶስ ኃጢአትን ስለ እኛ ኮንኖና በስጋው በእንጨት ላይ ኃጢአትን ተሸክሞ በመሞት እኛን ነፃ ስላወጣን አሁን እንደ መንፈስ ፈቃድ የምንመላለስ ከኩነኔ አምልጠናል፣ በእምነት የጌታ ሆነናል። የሆነ ሆኖ ግን በኃጢአተኛ ስጋ ምሳሌ መጥቷል። በኃጢአተኛ ስጋ ምሳሌ መጥቷል ማለት ይኸውላችሁ በኃጢአተኛ ስጋ ምሳሌ እንጂ በስጋ ምሳሌ አይደለም። እየሰማችሁ ነው? ዶሴቲዝም ወይም ስጋ መሰል እንጂ ስጋ አይደለም የሚል ኑፋቄ ከዚህ በፊት አንስቼዋለሁ። አንደኛ ዮሐንስ መልእክትንም ስናጠና ይሄ አስተምሮ ስጋ የመሰለ አካል ነው ክርስቶስ ያለው እንጂ ስጋ አይደለም የሚል ነው። ግን ግልጽ ባለመልኩ ባለፈውም የሰጠዋችሁን ጥቅሶች አንብባችሁ ከሆነ ኢየሱስ በስጋ ነው የመጣው። የሆነ ሆኖ ምሳሌ የሚለው ስጋነቱን ሳይሆን ወይም ደግሞ ስጋ መሆኑን ስጋ የሚመስል ግን ያይደለ ማለት ሳይሆን በኃጢአተኛ ስጋ ምሳሌ ነው የሚለው እና ጌታ ኢየሱስ ክርስቶስ በኃጢአተኛ ስጋ ምሳሌ ተገልጧል። ልክ ነው። ኃጢአተኛ ሰው ከሰው ጋር እንደ ሰው አይደል የተመላለሰው? ኃጢአተኛ የሚመስል እንደ ማንኛውም የአዳም ልጅ ሆኖ ነው የተገለጠው። ግን በኃጢአት ምክንያት ነው ያንን ስፍራ የያዘው እንጂ እሱ ኃጢአት አልነበረበትም። በዛሬው መልእክት አንድ ነገር እንድታሰምሩ ፈልጋለሁ። ጌታ ኢየሱስ ክርስቶስ እኛን ስለማዳን ፍጹም ሰው ሆኗል። ፍጹም አምላክ የሆነው በስጋ የተገለጠው አምላክ ፍጹም ሰው ሆኗል። ፍጹም ሰው ሆኗል ስንል ከኃጢአት በቀር በነገር ሁሉ እንደኛ ሰው ሆኗል። አካላችንን ገንዘብ አድርጓል። አካላችንን የራሱ አድርጓል። ይሄንን እናስምርበት። ከዚህ ጋር ተያይዞ ይሄንን ከመቋጨቴ በፊት እንዲሁ ከቃል ስጋ መሆን ወይም ደግሞ ፍጹም ሰው ፍጹም አምላክ ከሚለው ትምህርት ጋር ተያይዞ የሚነሱ አንዳንድ ነገሮች ስላሉ እነሱን በማንሳት እንቋጫለን። የጌታ ምሕረት ይብዛልን። ለማንኛውም ስጋዊነት ማለት እንደው ይሄ ስጋ ማለት አይደለም። መንፈሳዊነትም ማለት ደግሞ ይሄን ስጋ ዝም ብሎ ማጎሳቆል ማለትም አይደለም። እየሰማችሁ ነው? እና ስጋዊነት ይሄ በስጋ የምንኖረው ጤናማው ኑሮ አይደለም። በስጋ ግን አመፅ የሞላበት ህይወት ነው። ኃጢአተኝነት ነው ስጋዊነት። እየሰማችሁ ነው? አዎ ኃጢአተኝነት ነው ስጋዊነት እንጂ ይሄ በስጋ የሚኖረው ይሄ በስጋ ያለው ኑሮ መልበስ፣ መብላት፣ መጠጣት፣ መጋባት፣
ይሄ በስጋ ያለው ጤናማ የሆነው እንደ እግዚአብሔር ቃል የሆነው ነገር እሱ ስጋዊነት አይደለም። እና እንደውም ከተማ የሚኖረውን ያገባውን ጨምሮ ይላሉ አንዳንዶች መንፈሳዊ ትሆናለህ ብለን እንደው ለስንት ስናስብ ይላሉ። እና ወደክ ማለት ይላሉ። ምክንያቱም መንፈሳዊነት እንዴት ጦዞ ሌላ ቅርጽ እንደያዘ ነው የሚያሳየው በእኛ ምድር። እና እግዚአብሔር ከዚህ በእውነት ስለነጠቀን ምስጋና ይድረሰው።